ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች እንዴት ናችሁ? እኔ ደህና ነኝ አለው አልሐምዱሊላህ። እንተላ ጩፊ እና ምን ልላችሁ ፈልጌ ነው ዛሬ እጄ ትንሽ ዘይት አቃጥሎኝ ለምን የሆነ ነገር አላስታውሳችሁም ለማለት ወደድኩኝ። አላኩል ሐል እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ልጄን ሰላም በሏት። እውነተኛ ልጅ አለኝ እናቴ። ይሄ እቺ አይደለችም። እቺ እውነተኛ ልጆች አሉኝ እኔ አልሐምዱሊላህ ረብል ዓለሚን። ለእናንተ ምርጥ ልጅ ይወፍቃችሁ እንደኔ አይነቱ እንዚን ምን ልላችሁ ፈልጌ ነው አሁን የመጣሁበት ምክንያት ላስታውሳችሁ የፈለኩት ነገር በተለይ ስደት ያለን እህቶች ነገ የሆነ ነገር ያጋጥመናል፣ እንሞታለን፣ እንታመማለን፣ እንሰበራለን፣ አጋጣሚ ሀገር መግባት አለ ብለን አናስብም። ለምን እንደሆነ እኔ እንጃ። አንደኛዋ እኔ ነኝ ወይም ደግሞ እኔ እንጃ ምን አይዶን ነው ይሁ ብቻ አላህ ልባችንን ትክክለኛ መንገድ ላይ ያድርግልን። በቃ እንሰራለን፣ እናገኛለን፣ እንገዛለን፣ እንለብሳለን፣ እንረዳለን። በቃ እንደዚህ ነው የምናስበው። ሳህ ብዙዎቻችን አላችሁ፣ አንዳንድ እህቶች ልትኖሩ ትችላላችሁ፣ ግን እኔ እንደዛ አይደለም። ብዙም ደግሞ አረብ ሀገር ያለን እህቶች አይ ቲንክ በቃ ሀይሩን የምናስበው ሀይሩን ብቻ ነው የምናስበው። ስለዚህ ዛሬ እኔ ይኸው አሰባችሁት እንትን ሁለት እጄ ነው ዘይት አቃጥሎኝ ዶሮ እየጠበስኩኝ ዘይቱ እንዴት ተፈናጥሮ እንደመጣ ለራሱ ግራ ይገባኛል። ወላሂ ከተቃጠልኩኝ በኋላ ነው ብንን ያልኩት ከእንቅልፉ እንደሚነሳ ሰው ከአንድ ቦታ ወደ አንድ ቦታ እንዲህ መጥበሻውን ይዤ እንደዛ እንትን ስል ዘይቷ የሆነ ሸይጣን ነው ሱብሃንአላህ። እኔ ለራሴ ይገርመኛል ወላሂ። እና በቃ ካቃጠለኝ በኋላ ልክ ከተኛ ቦታ የባነነ ሰው ነው የሆንኩት። ከዛ በምን አይነት መልክ ነው የመጣው እንዴት ሆኖ ነው አልኩኝ። ከዛ ግን አልሐምዱሊላህ አልኩኝ። አልሐምዱሊላህ በቃ ምክንያቱም የሆነ ሸራ አይመጣም ሀይር ከኋላ ቢኖር እንጂ ማለት ነው። ይሄንን አምናለሁ። ከዛ አልሐምዱሊላህ አልኩኝ። ምክንያቱም ፊቴ ላይ ቢሆንስ እንዴት እጅ በሙሉ እንትን ብልስ ቢቃጠልስ አሰባችሁ። በቃ የሆነ የከፋ አደጋ ቢሆንስ ምንም ማድረግ አልችልም። ምንም ማድረግ እንደገና ወደ ሀገሬ መግባት ነው። ገና ከሀገሬ ከመጣሁኝ 1 ወር ብቻ ነው። ጠይብ አሁን የሆነ ነገር አደጋ ቢያጋጥመኝ ወደ ሀገሬ ወይም ደግሞ እረፍት ቤት ሄጄ ራሴን ማስታመም ነው። አስባችሁት ያለውን እንትን እና አንዳንዴ ወደ ራሳችን መለስ ብለን ብናይ ጥሩ ነው። መጠንቀቅ የሚባል ነገር አለ። አሁን ሀገሬ ብሄድ እኔ የሆነ ነገር ለማጥፋት እንጂ ወይ ወርቄን ወይ የሆነ ነገሬን መስጠት ነው እንጂ ያለብኝ ካሽ ብር ለአደጋ ጊዜ ብዬ ያስቀመጥኩት ብር የለኝም። አስባችሁት 200,000 300,000 የሆነ አደጋ ካጋጠመኝ ብለን ማስቀመጥ የመሰለ ብልህነት የለም። እኔ በቃ ብንናልኩኝ ማለት ነው። እንጃ አንዳንድ አደጋ ሲመጣ አንዳንድ መከራዎች ሲመጡ የሆነ የሚያስታውሱ ነገር አለና ለምን አላስታውሳችሁም የሚል ነገር ዩቲዩበር ከሆኑ መቼም ያን ሁሉ ነገር ሚዲያ ነው የሚባል ነገር አለና 3ኛ ቀኔ ነው እኔ ኦሬዲ እንትን ያልኩት ያቃጠለኝ 3ኛ ቀኑ ነው። የኔ ኦሬዲ እንትን ብሏል፣ ደርቋል ስላችሁ ደና ነው አልሐምዱሊላህ። ይሄ የሚያቃጥለኝ ነገር ምናምን ነገር የለውም። ዝም ብሎ ትንሽ ውሃ ቋጥሮ ነበረ። ሴትዮ አይታኝ ከዛ ሐኪም ቤት ይዛኝ ሄዳ የሆነ ነገር ቀባቡት አጥበውት ማለት ነው። ነገም ተመልሰሽ ነው ያሉኝ። ከነገ ወዲያ ፈታዋለሁ። ኦሬዲ ቅባት ምናምን ነገር ክኒን ምናምን ነገር ሰጡኝ እና 3 አይነት ሰጡኝ። ሌላም ደግሞ እንደዛው ሰጡኝ። አሰባችሁት እና ምን ልላችሁ ፈልጌ ነው እንደዛ ይሆናል ብዬ በፍጹም አስቤም አላቅም። መጥቶልኝም ከዚህ በፊትም እንደዛው ጓደኛዬ መዳን ቤት እየሰራች ፍሪዘር በረዶ ቤት በቡጭሩቆ ጁክ ውሃ አስቀምጣ ማታ አስቀምጠች፣ ረስታው ተኛች። ጧት እቃ እያጠበች ትዝ ሲላት እንትኑን በረዶ ቤቱን ከፍታ ስታወጣ እጇ ላይ ፈነዳባት፣ ጆኩ ማለት ነው። በነገራችን ላይ ተጠንቀቁ፣
400 ምናምን እህቶች አላችሁ ወይም ወንድሞች አላችሁ። ወንድሞች እንኳን ይሄ ነገር የሚነካካቸው አይመስለንም። እኛ መዳም ቤት ምንሰራ እህቶች በብጭርቆ ጆክ ፍሪዘር አታስገቡ፣ በረዶ ቤት አታስገቡ። ወይም ደግሞ ካስገባችሁ በጨርቅ ነገር ያዙ። ጓደኛዬ አሁን እጇ ውሃ ነበረ እቃ እያጠበች ትዝ ሲላት ልታወጣ ስትል እጇ ላይ ፈነዳ። ታዲያ ትልቅ አለ የተባለ ሆስፒታል ነው የገባችው። እዚህ 2 ወር ነው 2 ወር ከምናምን ቁጭ ብላ እኛ ድና ስራ እንድትገባ ነበረ ፍላጎታችን፣ ግን አልሆነም። እጇ ጥሩ ሊሆንላት አልቻለም። ከዛ ወደ ሀገር ገባች። ሀገራችን ረህመት ይብሰስባት፣ ሰላሟ ይብዛ። ሀገራችን አዲስ አበባ ታክማ አሁን አልহামዱሊላህ ቤቷን እየመራች ነው ማለት ነው። ምን ልላችሁ ፈልጌ ነው እዚህ ጋር 2 መልእክት ነው ያለው በንግግሬ ውስጥ። አንደኛ ለነገ የሆነ አደጋ ካጋጠመኝ የሆነ መከራ ካጋጠመኝ ብለን የምናስቀምጥ ብር ሊኖር ይገባል። ሁለተኛ ፍሪዘር ውስጥ ብጭርቆ ጆክ ወይም ብጭርቆ ነገር ብቻ ፍሪዘር ውስጥ መክተትና ማቆየት የለብንም። ሲጀመር አትሞክሩት። ምናልባት ደግሞ ወይ መዳም አስገብታ ወይ የሆነ ቤተሰብ አስገብቶ ከሆነ እናንተ በደረቅ ጨርቅ ነገር ነው ማንሳት ያለባችሁ። ገባችሁ? ይፈነዳል። ብጭርቆ ሰልች ሲይዝና ውሃ እጃችሁ ሲሆን ይፈነዳል። እንደነገርኳችሁ እንደ ጓደኛ እንዳትሆኑ ተጠንቀቁ ለማለት ያህል ነው። ሌላ ደግሞ ላመሰግናችሁ እወዳለሁ። 440 ምናምን ሰብስክራይብ ገባውኝ። እኔ ግን እንደዛ አስቤም አድሜም አላቅም ነበረ። እየሄድኩኝ ነው። አልহামዱሊላህ ጀዛችሁን አላህ ይክፈላችሁ። ጊዜ ሰጣችሁ፣ ኮሜንት ጽፋላችሁ፣ ላይክ ታደርጉልኛላችሁ። ወላሂ ቪዲዮን ታያላችሁ። እንደው ባላድጉ እንኳን እንደ ሰው ባልሆን እንኳን በጣም ነው ደስ ያላችሁኝ እህቶች። ሰውን አንድን ሰው ለማበረታታት ያላችሁ ቦታ ጀዛችሁን አላህ ከፍ ያድርግላችሁ። ውድ እህቶች በጣም ነው ማመሰግነው። ኑሩልኝ ነው የምለው። ዩቲዩብ ያላችሁ እህቶች ደግሞ ይኝ ብላችሁ ጻፉኝ። እርግጥ አያለውኝ ብዙ ሰው መልሻለሁ፣ የብዙ ሰው መልሻለሁ። እኔ ሲጀመር ቪዲዮውን ባላይ እንኳን ከፍቼ የመጨረሻ ሳይለንት አድርጌ አስቀምጣለሁ። ምክንያቱም ሰዓት ይቆጥርላችኋል። እንደዛ ነው ማደርገው እኔ እና እናንተም እንደዛ ለማድረግ ሞክሩ። ከረዳን አልቀረ ጥሩውን፣ ያለዛ ሰብስክራይብ ብቻ አድርገን የምንወጣ ከሆነ መጨረሻ ላይ ያነሳል፣ ዩቲዩብ ያነሳል፣ አያሳድገንም፣ ሞኔታይዝ አያድርገንም። ገባችሁ? ስለዚህ ይሄንን ለማስተላለፍ ነው የመጣሁት። አልহামዱሊላህ እኔ ተሽሎኛል ኦሬዲ። እኔ ብዙ ቁስል አይቆይብኝም። ቆርጦኝም አቃለው፣ ወቅቶኝም አቃለው። ሰው ሀገር ላይ እንግዲህ ስንኖር ብዙ ነገር ያጋጥመናል። ግን ወዲያውኑ ነጩ የደም ሴል መጥቶ ያፍነዋል። ስለዚህ ብዙም ቁስል አይቆይም ላይ ማለት ነው፣ ይደርቃል ቶሎ። ይሄም እየደረቀ ነበረ፣ ግን ሴትዮዋ አላስቻላትም። በቃ አይሆንም ማለችኝ። ሄድኩኝ፣ ታሽጌ መጣሁ ማለት ነው። አላኩል ሀል ይሄንን ለማስተላለፍ ነው የመጣሁት። አላህ ይጠብቃችሁ። ወዳችኋለሁኝ። ራሳችሁን ጠብቁ። በተለይ ምግብ የምትሰሩ እህቶች በተለይ ይሄ ዘይት ነገር ፉረን ምናምን ነገር ተጠንቀቁ። ወላይ ከሆነ በኋላ መጸጸት ምንም ፋይዳ የለውም። እወዳችኋለሁ። ወላሂ ሰላማችሁ ሁሉ ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። ከልቤ ነው ማመሰግነው። ኑሩልኝ።